ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንዴት ናችሁ? ይህ በዋሸራ አካዳሚ እየተዘጋጀ የሚቀርብላችሁ የፊዚክስ የ12ኛ ክፍል ትምህርት ነው። ዩኒት 4 ኤሌክትሮማግኔቲዝም እያየን ነው ያለ ነው። ስለዚህ በባለፈው ሌሰን 1 እና ሌሰን 2 አይተናል። ስለ ፕሮፐርቲስ ኦፍ ማግኔቲክ ፊልድ ኤንድ ኤሌክትሪክ ፊልድ ፕሮፐርቲያቸውን አይተናል። ሌላ ፐርማነንት ማግኔት ምንድን ነው፣ ኤሌክትሮማግኔት የሚለውን አይተን ዛሬ ሌሰን 3 ማግኔቲክ ፊልድ ላይንስ ነው። ዛሬ የምናየው ስለ ማግኔቲክ ፊልድ ላይንስ ይሆናል ማለት ነው። ስለዚህ በማግኔቲክ ፊልድ ላይንስ ላይ ሌሰን ኦብጀክቲቮቻችን አሉ። 3 ሌሰን ኦብጀክቲቮቻችን አሉ። የመጀመሪያው ዲስክራይብ ማግኔቲክ ፊልድ ላይንስ አራውንድ ፐርማነንት ማግኔቲስ ኤንድ ኤሌክትሮማግኔት፣ በፐርማነንት ማግኔት እና በኤሌክትሮማግኔቲክ ላይ የሚፈጠሩ የማግኔቲክ ፊልድ ላይኖችን እናያለን። ሶስተኛ ዲስክራይብ ዘ ፕሮፐርቲስ ኦፍ ማግኔቲክ ፊልድ ላይንስ፣ ፕሮፐርቲያቸውን የማግኔቲክ ፊልድ ላይን ፕሮፐርቲያቸውን እናያለን። ላይክ እንደ ኤሌክትሪክ ፊልድ ላይን ማግኔቲክ ፊልድ ላይንም የራሳቸውን የሆነ ፕሮፐርቲ ያላቸው። በሶስተኛ ደረጃ የምናየው ኦብጀክቲቭ ኮምፔር ማግኔቲክ ፊልድ ላይንስ ኤንድ ኤሌክትሪክ ፊልድ ላይንስ፣ በሁለቱ መካከል ያላቸውን ልዩነትና ተመሳሳይነት የምናይ ይሆናል። ስለዚህ የመጀመሪያው ማግኔቲክ ፊልድ ላይንስ አር ኢሜጂነሪ ላይንስ፣ ማግኔቲክ ፊልድ ላይኖቹ ምንድን ናቸው? ኢሜጂነሪ ላይን ናቸው። በአይናችን የማናያቸው ግን ቪዥዋል ሪፕሬዘንቴሽን ኦፍ ላይንስ ናቸው። ኤግዛምፕል፣ ሁለት ማግኔት ሲገፋፋ ወይ ደግሞ ሲሰሳብ በአይናችን የሚገፋፋውና የሚሰሳባውን ነው እንጂ የምናየው ፊልድ ላይኖቹን አናያቸውም። ይሄ ማለት ምን ማለት ነው? ኤሌክትሪክ ፊልድ ላይንስ አር ኢሜጂነሪ ላይን ናቸው። በአይናችን ልናያቸው የማንችል ግን በማግኔቶች መካከል የመገፋፋትና የመሰሳብ ሂደቱን ሪፕሬዘንት የምናደርግባቸው ሪፕሬዘንቴሽን ናቸው። ኦር ኤ ቪዥዋል ቱል ዩዝድ ቱ ሪፕሬዘንት ማግኔቲክ ፊልድ ላይንስ፣ ቪዥዋል አድርገን ወይ ደግሞ በዲያግራም አስቀምጠን ፊልድ ላይኖቹ እንደዚህ ይጓዛሉ ነው እንጂ የምንለው ኤሌክትሪክ ፊልድ ላይንም ማግኔቲክ ፊልድ ላይንም በአይናችን ልናያቸው የማንችል ቪዥዋል ሪፕሬዘንቴሽን ኦፍ ላይንስ ናቸው ማለት ነው። ሌላ ዘ ዴንሲቲ ኦፍ ፊልድ ላይንስ ኢንዲኬትስ ዘ ማግኒቱድ ኦፍ ዘ ፊልድ ላይን። ዴንሲቲ የሚላለ እዚህ ጋር ዘ ዴንሲቲ መጠን ነው። ማግኔቲክ ፊልድ ላይኖቹ ጥቅጥቅ ያሉ ከሆነ ዘን ማግኔቲክ ፊልዱ ስትሬንግዝ እንደሆነ ይነግረናል። ማግኔቲክ ፊልድ ላይኖቹ ፋር አፓርት ከሆኑ ወይ ደግሞ የተረራቁ ከሆነ ዘን በመካከላቸው ያለው ፎርስ ዊክ መሆኑን ይነግረናል። ሶ ዘ ዴንሲቲ ኦፍ ፊልድ ላይን ኢንዲኬትስ ዘ ማግኒቱድ ኦፍ ዘ ፊልድ፣ ማግኒቱድ የማግኔቱን መጠን ይነግሩናል ማለት ነው። ፊልድ ላይኖቹ መጠናችን ነው፣ የማግኔቲክ ፊልዱን መጠን ነው የሚነግሩን። ይሄ ኤሌክትሪክ ፊልድ ላይን ላይም ማየት ይቻላል። ቻርጆቹ በጣም ኤሌክትሪክ ቻርጆቹ በጣም ላርጅ ከሆኑ ዜን የሚኖራቸው የኤሌክትሪክ ፊልድ ላይን እነሱም ዴንሰር ይሆናል። ቻርጆቹ በጣም ዊክ ወይ ደግሞ ስሞል ቻርጅ ከሆነ በመካከላቸው ያለው ፎርስ ዊክ ፎርስ ነው የሚኖረው። ያን ዊክ ፎርስ ኢንዲኬት ለማድረግ የኤሌክትሪክ ፊልድ ላይኖቹ በጣም ፋር አፓርት ወይ ደግሞ የተራራቁ እንደሆነ ማሳያ ናቸው ማለት ነው። እዚህ ጋር እንደምታዩት 3 ዲያግራም አለ፣ ኤ ቢ ኤንድ ሲ የሚባል። ኤ ባር ማግኔት ነው። ይሄ ባር ማግኔት ኤሌክትሪክ ፊልድ ላይኖቹ ከኖርዝ ፖል እየወጡ ወደ የት ይጓዛሉ ማለት ነው? ወደ ሳውዝ ፖል ይጓዛሉ። ስለዚህ ኤሌክትሪክ ፊልድ ላይን ክሎዝድ ሉፕ ይሰራሉ ስንል ከኖርዝ በአውተር ሳይዱ ከኖርዝ ይወጡና ወደ የት ይገባሉ ማለት ነው? ወደ ሳውዝ ይገባሉ። ውስጥ ለውስጥ ደግሞ ከኖርዝ ወደ ሳውዝ ይጓዛሉ ማለት ነው። ስለዚህ ከዚህ ወደዚህ እየወጡ ወደ ሳውዝ ፖል ይጓዛሉ። ዘን ሳውዝ ፖል ላይ ከደረሱ በኋላ ዘን ኢንሳይድ ሙቭ ያደርጋሉ። ውስጥ ለውስጥ ከሳውዝ ተነስተው ወደ የት ይጓዛሉ ደግሞ ማለት ነው? ወደ ኖርዝ ይጓዛሉ። ሶ ኤሌክትሪክ ፊልድ ላይኖቹ ሁልጊዜ ምንድን ናቸው ማለት ነው? ክሎዝድ ሉፕ የምንላቸው ለዚህ ነው። በውጭ በአውተር ሳይዱ ከኖርዝ ወደ ሳውዝ ይጓዛሉ፣ ኢንሳይዱ ደግሞ ከሳውዝ ወደ ኖርዝ ይጓዛሉ። ስለዚህ ኤ ላይ ኢንዲኬት የሚያደርገን ምንድን ነው? ማግኔቲክ ፊልድ ፓተርን ሰራውንዲንግ ኤ ባር ማግኔት። ማግኔቲክ ፊልድ ፓተርኖቹ ናቸው። ምን አይነት ማግኔት ነው? ባር ማግኔት ሲሆንም ማለት ነው። ቢ ላይ ስንሄድ አንላይክ ማግኔት ናቸው። አንላይክ ስንል አንደኛው ኖርዝ ፖል ነው፣ ሌላኛው ሳውዝ ፖል ነው። ስለዚህ አንላይክ ፖልስ አር አትራክት ኢች አዘር ነው የምንለው። ኖርዝ ፖል እና ሳውዝ ፖል ሁልጊዜ ምን ይደራረጋሉ? ይሰሳባሉ። ቅድም እዚህ ጋር እንዳየነው ኤ ላይ እንዳየነው ማግኔቲክ ፊልድ ላይኖቹ ከኖርዝ ፖል እየወጡ ወደ የት ይጓዛሉ? ወደ ሳውዝ ፖል ይጓዛሉ። ስለዚህ ከዚህ እነሱና ወደ ኖርዝ ፖል ይገባሉ ማለት ነው። ስለዚህ ይሄ ፓዛቸው ነው። ከኖርዝ እየወጡ ወደ የት ይጓዛሉ? ወደ ሳውዝ።
ስለዚህ ኖርዝ ፖል ሳውዝ ፖሉን አትራክት ያደርጋል። ስለዚህ አንላይክ ፖል ናቸው ማለት ነው። አንላይክ ፖልስ አር አትራክት ኢች አዘር እንደተባለው። ስለዚህ ቢ የሚለው ምንድነው? ማግኔቲክ ፊልድ ፓተርንስ ቢትዊን ኦፖዚት ፖልስ ወይ ደግሞ አንላይክ ፖልስ ስንል በኖርዝ ፖል እና በሳውዝ ፖል ኦፍ ቱ ባር ማግኔትስ፣ ሁለት ባር ማግኔቶች ናቸው። ስለዚህ ሁለት ባር ማግኔት ከሆነ ዘን አንላይክ ፖል ካላቸው ወይ ደግሞ ኦፖዚት ፖል ካላቸው ሁልጊዜ ምን ይደራረጋሉ? ይሰሳባሉ ማለት ነው። ሲ ጋር ስንሄድ እዚህ ጋር ዲያግራሙ ላይ እንደሚያሳየው የአንደኛው ባር ማግኔትም ኖርዝ ነው፣ የሁለተኛው ባር ማግኔትም ኖርዝ ፖል ነው ያላቸው። ስለዚህ ላይክ ፖሎች ደግሞ ምን ይደራረጋሉ? ሪፕል ይደራረጋሉ ላይክ ስለሆኑ። ይሄኛው ማግኔቲክ ፊልድ ወደዚህ ይወጣል፣ ይሄኛውም ወደዚህ ይወጣል። ስለዚህ ፊልድ ላይኖቹ ሁልጊዜ ምን ይደራረጋሉ? ይገፋፋሉ። ይሄኛውም ከዚህ ስለሚወጣ እዚህ ጋር ይገፋፋሉ ማለት ነው። ስለዚህ ላይክ ፖልስ ወይ ደግሞ ዘሴም ፖል ያላቸው ምን ይደራረጋሉ? ሪፕል ይደራረጋሉ። ክሮስ አይደራረጉም፣ አይነካኩም። በት ዘ ፎርስ ቢትዊን ዜም ኢዝ ሪፐልሲቭ ፎርስ፣ የመገፋፋት ፎርስ ስለሆነ እንደዚህ እየተደራረጉ እንደሚገፋፉ ያሳየናል ማለት ነው። ሲ ማግኔቲክ ፊልድ ፓተርንስ ቢትዊን ላይክ ፖልስ ኖርዝ ከሆነ ላይክ ስንል ሳውዝ ፖል ከሆነ ሁልጊዜም በመካከላቸው ያለው የሁለት የባር ማግኔት ፎርሱ ሁልጊዜም ሪፐልሲቭ ፎርስ ይሆናል። ለምን? ሁለቶችም ኖርዝ ከሆነ ይገፋፋል፣ ሳውዝ ከሆነ ስለሚገፋፉ ላይክ ፖልስ አር ሪፕል ኢች አዘር ነው፣ አንላይክ ፖልስ አር አትራክት ኢች አዘር እንደሆነ ፊልድ ላይኖቹ ያሳዩናል ማለት ነው። ሌላ ኦብጀክቲቫችን ላይ እንዳየ ነው። ሶስተኛው ኦብጀክቲቫችን ዲስክራይብ ዘ ፕሮፐርቲስ ኦፍ ዘ ማግኔቲክ ፊልድ ላይንስ ነው። ፕሮፐርቲያቸውን የማግኔቲክ ፊልድ ላይን ፕሮፐርቲያቸውን ማወቅ። የመጀመሪያ ማግኔቲክ ፊልድ ላይንስ ሃቭ ቦዝ ማግኒቱድ ኤንድ ዳይሬክሽን አት ኤኒ ፖይንት ኦን ዘ ፊልድ። ማግኔቲክ ፊልድ ላይን ኦር ማግኔቲክ ፊልድ ሁልጊዜም ቬክተር ፊዚካል ኳንቲቲ ነው። ቬክተር ፊዚካል ኳንቲቲ ከሆነ ምን ያስፈልገዋል? ኢት ኢንክሉድስ ቦዝ ማግኒቱድ ኤንድ ዳይሬክሽን። በመጠንም በአቅጣጫ ምን ማለት አለበት? መገለጽ አለበት። ስለዚህ ዘ ዳይሬክሽን ኦፍ ዘ ማግኔቲክ ፊልድ ካን ቢ ዲቴክትድ ባይ ኤ ስሞል ኮምፓስ ኒድል። አቅጣጫውን ለማወቅ ሁልጊዜ ምን ማስቀመጥ አለብን? ኮምፓስ ኒድል መጠቀም አለብን። ዘ ኮምፓስ ኒድል ኢዝ ፖይንትስ ኢን ዘ ዳይሬክሽን ኦፍ ዘ ኖርዝ ፖል ኦፍ ዘ ማግኔት። ኮምፓስ ኒድሉ ኢንዲኬት የሚያደርገው አቅጣጫ ሁልጊዜም የማግኔቱ ኖርዝ ፖል እንደሆነ ያሳየናል። ስለዚህ ኤ ስሞል ኮምፓስ ፕሌስድ ኢን ኤ ማግኔቲክ ፊልድ ዊል ፖይንት ኢን ዘ ዳይሬክሽን ኦፍ ዘ ፊልድ ላይንስ። አንድ ስሞል ኮምፓስ ኒድል አንድ ማግኔቲክ ፊልድ ላይ ብናስቀምጥ ዘን ኮምፓሱ ዊል ፖይንት የሚያደርገው ኢን ዘ ዳይሬክሽን ኦፍ ፊልድ ላይንስ። ፊልድ ላይኖቹ ሁልጊዜም ከኖርዝ ፖል ወደ ሳውዝ ፖል ይሄዳሉ ስላል ዘን ኮምፓስ ኒድሉ የሚያመለክተው አቅጣጫ የፊልድ ላይኖቹን አቅጣጫ ይገልጽልናል ማለት ነው። የመጀመሪያው ፕሮፐርቲያቸው ማግኔቲክ ፊልድ ላይንስ ሃቭ ቦዝ ማግኒቱድ ኤንድ ዳይሬክሽን አላቸው። ሁለተኛ ፕሮፐርቲያቸው የማግኔቲክ ፊልድ ላይን ሁለተኛ ፕሮፐርቲያቸው ዘ ስትሬንግዝ ኦፍ ዘ ፊልድ ኢዝ ፕሮፖርሽናል ቱ ዘ ክሎዝነስ ኦፍ ዘ ፊልድ ላይንስ። እዚህ ጋ እንደምታዩት የአንድ ማግኔቲክ ፊልድ ስትሬንግዝ የሚለካው በፊልድ ላይኖቹ ብዛት ነው። ፊልድ ላይኖቹ ጥቅጥቅ ያሉ ከሆነ ኦር ብዙ ከሆኑ ዘን ማግኔቲክ ፊልዱ ስትሬንግዝ መሆኑ ይነግረናል። ወይም ደግሞ ማግኔቲክ ፊልድ ላይኖቹ ፋር አፓርት ከሆኑ የተራራቁ ከሆነ ዘን በመካከላቸው ያለው የማግኔቲክ ፊልድ መጠን ትንሽ እንደሆነ ይነግረናል። ስለዚህ ፊልድ ላይንን ኢንዲኬትስ ዘ ስትሬንግዝ ኦፍ ዘ ማግኔት፣ የአንድን ማግኔት ስትሬንግዝ ዲተርማይን ሊያደርጉልን የሚችሉ ምኖች ናቸው? ፊልድ ላይን። ስለዚህ እስኪ እዚህ ጋር ሁለት ኤግዛምፕሎችን ማየት የምንችለው ምንድን ነው? ሁለት ማግኔት ብንወስድ እዚህ ጋር ትንሽ ይሄ ኖርዝ ፖል ነው። ይሄ ትንሽ ፊልድ ላይን ቢኖረው፣ ይሄኛው ደግሞ ብዙ ፊልድ ላይን ቢኖረው ከሁለቱ የትኛው ነው ስትሬንግዝ ብትባሉ ማግኔቲክ ፊልድ ላይኖቹ ብዙ የሆኑበት ላይን ወይ ደግሞ ብዙ የሆኑበት ማግኔት ምን ይባላል ማለት ነው? ስትሬንግዝ ነው ማለት ነው። ይሄ አንድ ነው ያለው፣ ይሄ ሁለት ነው። ስለዚህ ይሄኛው ማግኔት ይሄ ስትሬንግዝ ነው ማለት ነው። የተሻለ ጥንካሬ ያለው ኦር የተሻለ ስትሬንግዝ አለው፣ ስትሬንግዝ ነው ማለት ነው። ይሄኛው ስትሬንግዝ እንደሆነ ከሁለቱ ኮምፔር ስናደርግ ይነግረናል። እሺ ሶስተኛ ፕሮፐርቲያችን ምንድን ነው? ማግኔቲክ ፊልድ ላይንስ ካን ኔቨር ክሮስ ኢች አዘር። ማግኔቲክ ፊልድ ላይን አንዱ ላይን አንደኛውን ላይን በፍጹም ክሮስ አያደርገውም፣ አይቆራረጡም። ሚኒንግ ዛት ዘ ፊልድ ኢዝ ዩኒክ አት ኤኒ ፖይንት ኢን ስፔስ። ፊልዱ ልዩ መሆኑን ያሳየናል። በማንኛውም ቦታ ላይ ዩኒክ ነው፣ ተመሳሳይ ነው።
ስለዚህ ተመሳሳይ ከሆነ ማግኔቲክ ፊልድ ላይንስ ካን ኔቨር ክሮስ ኢች አዘር፣ አንዱን ክሮስ አያደርገውም። ላይክ ኤሌክትሪክ ፊልድ ላይንም አንደኛውን ክሮስ አያደርግም። ስለዚህ ይሄኛው ሶስተኛው ፕሮፐርቲያቸው ነው። አራተኛ አንላይክ ኤሌክትሪክ ፊልድ ላይንስ፣ እንደ ኤሌክትሪክ ፊልድ ላይኖች ሁሉ ማግኔቲክ ፊልድ ላይንስ አር ኮንቲኒየስ ናቸው። ኮንቲኒየስ ከመሆናቸውም አንጻር ፎርሚንግ ክሎዝድ ሉፕስ፣ የሚሰሩት ቅርጽ ምንድን ነው? ክሎዝድ የሆነ ሉፕ ነው። ዊዝአውት ቢጊኒንግ ኦር ኢንድ፣ ከመጀመሪያው እስከ መጨረሻው የሚሰሩት ቅርጽ ክብ የሆነ ቅርጽ ኦር ክሎዝድ የሆነ ሉፕ ነው። ትናንት እንዳየ ነው ክሎዝድ ሉፕ ነው የሚሰሩት። ያ ማለት ምን ማለት ነው? አንደኛው ፊልድ ላይን ክሮስ አያደርገውም። ስለዚህ ከኖርዝ ፖል በአውተር ሳይዱ ከኖርዝ ፖል እየወጡ ወደ ሳውዝ ፖል ይገባሉ። ውስጥ ለውስጥ ደግሞ ከሳውዝ ፖል ወደ የት ይጓዛሉ? ወደ ኖርዝ ፖል። ይሄ ማለት ምን ማለት ነው? አይቆራረጥም፣ ኮንቲኒስ ናቸው። ይሄኛው አራተኛ ፕሮፐርቲያቸው ይሆናል ማለት ነው። እሺ፣ ሌላው የማግኔቲክ ፊልድ ፕሮፐርቲያቸው ዘ ማግኔቲክ ፊልድ ላይንስ ኢመርጅ ፍሮም ኖርዝ ፖል። ሁልጊዜም ኢመርጅ የሚያደርጉት መነሻቸው ከየት ነው? ከኖርዝ ፖል ነው ብለናል። ከኖርዝ ፖል እየተነሱ ወደ የት ይሄዳሉ? ኤንድ መርጅ አት ዘ ሳውዝ ፖል። ከኖርዝ ፖል ይነሱና ወደ የት ይገባሉ ማለት ነው? ወደ ሳውዝ ፖል ይገባሉ ማለት ነው። ስለዚህ ስታርትስ ፍሮም ኖርዝ ፖል ማለት እንችላለን። ኤንድ ኢንድስ ፍሮም ሳውዝ ፖል። ይሄ አውትሳይድ ዘ ማግኔት ነው፣ ከማግኔቱ ውጭ ያላቸው የማግኔቲክ ፊልድ ላይን እንቅስቃሴ ነው። ሌላኛው ኢንሳይድ ያላቸውን ደግሞ ዝጋ ኢንሳይድ ዘ ማግኔት፣ በማግኔቱ ውስጥ ለውስጥ the direction of the field lines is from its south pole፣ በውስጥ ደግሞ from south pole to its north pole። አሁን ሁለት አይነት ሮቴሽን አላቸው ማለት ነው። outside the magnet ከማግኔቱ ውጭ from north pole to south pole ይጓዛሉ። inside the magnet ደግሞ from south pole north pole ይጓዛሉ። ለምንድን? ባለፈው ኤሌክትሪክ ፊልድ ላይንስ makes a closed loop ብለናል። የተዘጋ ሉፕ ነው ያላቸው። ስለዚህ የተዘጋ ሉፕ ካላቸው ከአንዱ ወደ አንዱ ይጓዛሉ እንጂ መሀል ላይ ክሮስ የሚቋረጥ ነገር እንደሌለ ያሳየናል። ዘስ ዘ ማግኔቲክ ፊልድ ላይንስ አር ክሎዝድ ከርቭ። ለምንድን ነው እንደዚህ የሆኑበት ምክንያቱ? ኤሌክትሪክ ፊልድ ላይንስ ሜክስ ክሎዝድ ከርቭስ ላይ የሚሰሩ ማለት ነው። ስለዚህ እዚህ መጽሐፋችሁ ላይ ፊገር 4.5 ማግኔቲክ ፊልድ ላይንስ ኦፍ ኤሌክትሮማግኔት፣ የኤሌክትሮማግኔት ነው አሁን የሚያሳየን። ኮይል ኦፍ ዋየር አለ፣ ጥምጥም ሽቦ አለ፣ ዘይን ውስጥ ላይ ብረቶች አሉ። ጥምጥም ሽቦ ወይ ደግሞ ሉፕ ኦር ሶሎኖድ የሚባለው ካረንት የሚያልፍበት ከሆነ ኢትስ አክትስ አስ ኤ ማግኔት፣ እንደምን ያገለግላል? እንደ ማግኔት። የተወሰነ ብረት ብናስጠጋለት አትራክት ያደርጋል። ምን እስካለ ድረስ? ኤሌክትሪክ ከረንት እስካለ ድረስ። ስለዚህ እዚህ ዲያግራም ላይ የሚያሳየው ምንድን ነው? እዚህ ጋር ኖርዝ ፖል አለ። ኤሌክትሪክ ፊልድ ከኖርዝ ፖል ተነስቶ ወደ የት እንደሚሄድ ያሳየናል? ወደ ሳውዝ ፖል እንደሚሄድ ያሳየናል። ከዚህ ተነስቶ ወደዚህ ነው የሚጓዘው። ስለዚህ ኢትስ ኢመርጅስ ፍሮም ኖርዝ ፖል ብላል። ከኖርዝ ፖል ተነስቶ መርጅ የሚያደርገው ወደ ሳውዝ ፖል ነው። አውትሳይድ ዘ ማግኔት ነው፣ ኦር አውትሳይድ ቱ ዘ ኮይል ነው፣ ከጥምጥም ሽቦ ውጭ። በጥምጥም ሽቦ ውስጥ ግን የሚሄደው እንዴት ነው? ፍሮም ሳውዝ ፖል ቱ ኖርዝ ፖል። እዚህ ጋር እንደምታዩት ውስጥ ለውስጥ የሚጓዙት ነው ማለት። ከሳውዝ ተነስቶ ወዴት ነው የሚጓዘው? ወደ ኖርዝ ፖል ኦፍ ዘ ማግኔት፣ ወደ ማግኔቱ ኖርዝ ፖል ይጓዛል ማለት ነው። ስለዚህ እንደዚህ አይነት አቅጣጫ የሚኖራቸው ከሆነ ካረንት አለ። ካረንቱ ከየት ነው ኢንተር የሚያደርገው ማለት ነው? አሁን ይሄኛው ኖርዝ ፖል ይሄኛው ሳውዝ ፖል መሆኑን ካወቅ የካረንቱ ዳይሬክሽን ወይ ደግሞ የካረንቱ ዳይሬክሽን ኢንዲኬትስ ዘ ዳይሬክሽን ኦፍ ዘ ማግኔቲክ ፊልድ ላይን። የማግኔቲክ ፊልድ ላይኖቹ አቅጣጫ በማን ይወሰናል? በኤሌክትሪክ ካረንቱ አቅጣጫ ይወሰናል። ይሄ የማግኔቲክ ፊልድ ላይን ፕሮፐርቲያቸውን ይሄን ይመስላል ማለት ነው። ሌላ እዚህ ዲያግራም ላይ የምናየው ፊገር 4.6 ኮምፓሪዥን ኦፍ ማግኔቲክ ኤንድ ኤሌክትሪክ ፊልድ ላይንስ ነው የሚለን። የማግኔቲክ ፊልድ እና ኤሌክትሪክ ፊልድ ማነጻጸር ነው። ማግኔቲክ ፊልድ ላይን ስታርትስ ፍሮም ኖርዝ ፖል፣ ከኖርዝ ፖል እየተነሱ ወደ ሳውዝ ፖል ይገባሉ። ኤሌክትሪክ ቻርጅ ደግሞ ወይ ደግሞ ኤሌክትሪክ ፊልድ ላይን የምንላቸው ሁልጊዜም ከፖዘቲቭ ቻርጅ እየተነሱ ወዴት ነው የሚገቡት? ወደ ኔጌቲቭ ቻርጅ። ሌላው ፕሮፐርቲያቸው ዘሴም ሆኖ አንድ ማግኔት ሌላን ሜታል አትራክት ነው የሚያደርገው። ኤሌክትሪክ ቻርጅ ግን አትራክቲቭ ሊሆን ይችላል፣ ሪፐልሲቭ ፎርስም ሊኖራቸው ይችላል። ማግኔት ግን አንድ ማግኔት ሌላን ሜታል ሁልጊዜም አትራክቲቭ ፎርስ ነው ያለው። ልዩነታቸው ይሄ ነው። ሌላ ኤሌክትሪክ ፊልድ ላይንስ አር ታንጀንት ቱ ዘ ቻርጅ። ኤሌክትሪክ ፊልድ ላይኖቹ ከቻርጁ ታንጀንት ናቸው ወይ ደግሞ ታከውት ነው የሚያልፉት። እዚህ ጋር ኤሌክትሪክ ቻርጅ ቢሆን ታንጀንት ነው ሁልጊዜም። ዘ ሴም ኢዝ ትሩ ፎር ማግኔቲክ ፊልድ። ማግኔቲክ ፊልድም ከማግኔቱ ፊልድ ላይኖቹ ታንጀንት ናቸው ሁልጊዜ። ኤንድ ካኖት ክሮስ ኢች አዘር፣
ራስ በራሳቸው ምን አይሆኑም ክሮስ ኢች አዘር የማይሆኑ ፊልድ ላይኖች ናቸው ማለት ነው። ብዙ መጥቀስ እንችላለን 11ኛ ክፍል ላይ ብዙ ስለተማራችሁት። ስለዚህ ቀጥታ ምን ሄደው ወደ ምንድን ነው ወደ ሪቪው ኤክሰርሳይዝ ወይ ደግሞ ኤክሰርሳይዝ 4.2 የመጀመሪያው ዲፋይን ማግኔቲክ ፊልድ ላይንስ ነው። መጀመሪያ ላይ እንዳየ ነው ማግኔቲክ ፊልድ ላይን ምንድን ነው እንዴት ነው ዲፋይን የምናደርገው የሚለውን ስላየ ነው። እስኪ እናንተም በየቤታችሁ ሆናችሁ ኢንዲቪዥዋሊ መሞከር ትችላላችሁ። ዋት ኢዝ ማግኔቲክ ፊልድ ላይንስ? ስለዚህ ከአንደኛው ጥያቄ ስንነሳ ዲፋይን ማግኔቲክ ፊልድ ላይንስ ነው የሚለው መጀመሪያ ሌሰኑ ላይ ዲፋይን ስላደረግ ነው። ማግኔቲክ ፊልድ ላይንስ አር ኢሜጂነሪ ላይንስ። ማግኔቲክ ፊልድ ላይኖቹ ምንድን ናቸው? ኢሜጂነሪ ላይን በአይናችን ልናያቸው የማንችል ላይን ናቸው። ግን አንድ ማግኔት ሊሰሳብ ኦር ሊገፋፋ የሚችለው እነዛ ኢሜጂነሪ ላይን ስላሉ ነው። which depict the strength and direction of the magnetic field። እሱ የሚያመለክተው ምንድን ነው? ድብቅ የሆነ የማግኔቱ የሚሰሳብበትና የሚገፋፋበት ላይን ነው ማለት ነው። በሌላ አገላለጽ ማግኔቲክ ፊልድ ላይንስ አር ኤ ቪዥዋል ቱል። ቪዥዋል ወይ ደግሞ ልናየው የማንችለውን ነገር ሪፕሬዘንት የምናደርግበት ቱል ዩዝድ ቱ ሪፕሬዘንት ማግኔቲክ ፊልድስ። ማግኔቲክ ፊልድ ላይን ቪዥዋል ሪፕሬዘንቴሽን ነው ስንል ምንድን ነው? የአንድን ማግኔት ፊልዱን በላይን ቪዥዋል የምናደርግበት ወይ ደግሞ ምንሰይምበት ላይን ናቸው ማለት ነው። ስለዚህ እንደዚህ ብለን የራሳችን ዲፊኒሽን ማስቀመጥ እንደምንችል ያሳየናል። ማግኔቲክ ፊልድ ላይንስ አር ዴንሰር ከሆነ ጥቅጥቅ ያለ ከሆነ ዘን ዘ ማግኔቲክ ፊልድ ኢዝ ስትሮንገር ነው የሚለን። ስለዚህ መልሳችን ምንድን ነው ማለት ነው? አንሰር ኢዝ ትሩ ነው። ለምን? ኤሌክትሪክ ፊልድ ላይኖቹ ዴንሰር ከሆኑ ጥቅጥቅ ያሉ ከሆነ ዘን በዛ ውስጥ ያለው የፎርስ መጠን ስትሮንገር እንደሆነ ያሳየናል። ስለዚህ መልሳችን ምን ይሆናል ማለት ነው? ኤ ይሆናል። ፋር አፓርት ከሆነ ዘ ማግኔቲክ ፊልድ ላይንስ አር ፋር አፓርት ከሆነ የተራራቁ ከሆነ ዘን ዘ ማግኔቲክ ፊልድ ላይንስ አር ዊከር ይሆናል። እንደዚህ ብለን ትሩ ማለት እንችላለን። እሺ ሶስተኛ ጥያቄ ሜንሽን ሰም ፕሮፐርቲስ ኦፍ ማግኔቲክ ፊልድ ላይንስ ነው። የማግኔቲክ ፊልድ ላይኖችን የተወሰነ ፕሮፐርቲያቸውን ግለጽ ነው የሚለን። እዚህ ጋር እንደምታዩት ሶስት አይነት ማግኔት አለ። ኤ ቢ ሲ ነው። ኤ ባር ማግኔት ነው። ይሄም እንደዚህ ኖርዝ ፖል እና ሳውዝ ፖል ሆኖ ይሄም ባር ማግኔት ነው። ይሄ ሆርስ ሹ ማግኔት። የሆርስ ሹ ማግኔት ማለት የሆነ ክብ ነገር የሚሰራ ነገር ነው። ግን ራስ በራሳቸው ምን ይደራረጋሉ? ይገፋፋሉ። ጥያቄው ላይ የማግኔቲክ ፊልድ ላይን ፕሮፐርቲያቸውን ነው ተናገር የተባልኩትኝ። ስለዚህ እዚህ ጋር ባጭር አስቀምጨዋለሁ። ዘ ፊልድ ላይንስ ኦሪጂኔትስ ፍሮም ኖርዝ ፖል። እዚህ ጋር እንደምታዩት ሁልጊዜም ማግኔቲክ ፊልድ ላይኖች የሚነሱት ከምንድን ነው? ከኖርዝ ተነስተው ኤንድ ኢንድስ ቱ ዘ ሳውዝ ፖል። ወደ የት መጨረሻቸው የት ነው? ወደ ሳውዝ ፖል ነው የሚሄዱት። ዘይ ዱ ኖት ስታርትስ ኦር ስቶፕስ ኢን ሚድ ስፔስ። መካከል ላይ ምንም የሚባል መቆራረጥ ነገር አያሳዩም። ከኖርዝ እየተነሱ ጊዜም ወዴት ነው የሚሄዱት? ወደ ሳውዝ ነው። ዘ ማግኔቲክ ፊልድ ላይንስ አት ኤኒ ፖይንት ኦር ዘ ማግኔቲክ ፊልድ አት ኤኒ ፖይንት ኢዝ ታንጀንት ቱ ዘ ማግኔቲክ ፊልድ ላይንስ አት ዛት ፖይንት። ማግኔቲክ ፊልዱ እዚህ ላይ ያለው ማግኔቲክ ፊልድ ሁልጊዜም ምን እየሰራ ነው የሚሄደው? ታንጀንት ቱ ዘ ፖይንት ነው። መነሻቸው ላይ 90 ዲግሪ እየሰሩ ነው የሚሄደው። ሌላ ፕሮፐርቲያቸው the strength of the field is proportional to the number of field lines per unit area that passes through a surface oriented perpendicular to the lines ነው የሚለው። ይሄ ማለት ምን ማለት ነው? ሁለተኛ ጥያቄ ላይ እንዳየ ነው the field strength is proportional to the number of line ማለት number of line ጥቅጥቅ ያለ ከሆነ or denser ከሆነ then magnetic field strength እንደሆነ ይነግረናል። magnetic field ላይኖቹ በጣም የተራራቁ ከሆነ then magnetic field weak እንደሆነ ይነግረናል። ስለዚህ ማግኔቲክ ፊልድ ስትሬንግዝን ወይ ደግሞ ማግኔቲክ ፊልዱን ዲተርማይን ለማድረግ ናምበር ኦፍ ላይን አስፈላጊ ናቸው ማለት ነው። የመጨረሻው ዘ ማግኔቲክ ፊልድ ላይንስ ዊል ኔቨር ካም ቱ ክሮስ ኢች አዘር። ማግኔቲክ ፊልድ ላይኖቹ እንደ ኤሌክትሪክ ፊልድ ላይኖቹ ሁሉ ክሮስ ኢች አዘር አይደራረጉም። አንዱ ላይን ክሮስ አያደርገው። ለምንድን ነው? ክሎዝድ ሉፕ ነው የሚሰሩት። እዚህ ጋር እንደምታዩት ክሎዝድ ሉፕ ነው። ከኖርዝ ይወጣል፣ በአውተር አድርጎ ወደ ሳውዝ ይጓዛል፣ ከሳውዝ ወደ ኖርዝ ይጓዛል። ስለዚህ ክሎዝድ የሆነ ሉፕ ስለሚሰሩ ኢት ካን ኖት ክሮስ ኢች አዘር ብለን መልሳችን እናስቀምጣለን ማለት ነው። የዚህ የኤክሰርሳይዝ 2.2 የመጨረሻው ጥያቄ ኩዌሽን ናምበር 4 ነው። which of the following is true about magnetic field lines? ከተዘረዘሩት ውስጥ የማግኔቲክ ፊልድ ላይን ትክክል የሆነው የቱ ነው የሚለን። ኤ they form closed loop ይሰራሉ ነው የሚለን። ይሄም ትሩ ነው። ቢ they never intersect each other
ራስ በራሳቸው ክሮስ አይደራረጉም ኦር ኢንተርሴክት አያደርጉም፣ አይገናኙም። ቢም ትሩ ነው። ሲ ዘ ማግኔቲክ ፊልድ ላይንስ አር ክራውድድ ኒር ዘ ፖል። ፖል ላይ ያሉ የማግኔቲክ ፊልድ ስትሬንግዝ መጠኑ ስትሮንገስት ስለሆነ እዛ ላይ የሚገኙ የኤሌክትሪክ ፊልድ ወር የማግኔቲክ ፊልድ ላይን መጠናቸው ክራውድድ ነው የሆነ ወይ ደግሞ ብዙ ናቸው ነው የሚለን። ይሄም ትክክል ነው። ዲ ኦል ይላል። ስለዚህ መልሳችን ምን ይሆናል ማለት ነው? ዘ አንሰር ኢዝ ዲ ኦል የሚሆነው። ስለዚህ እንደዚህ ብለን መልሳችን ምን ማድረግ እንችላለን? ማስቀመጥ እንችላለን ማለት ነው። ስለዚህ ተማሪዎች የዛሬ ሌሰናችን ይሄን ይመስላል። ሌሎች ተከታታይ አዳዲስ ቪዲዮዎች እንዲደርሷችሁ ይሄን የዩቲዩብ ቻናል ላይክ፣ ሼር እንዲሁም ኮሜንት እና ሳብስክራይብ በማድረግ አዳዲስ ቪዲዮዎች እንዲደርሷችሁ ስንል መልእክታችንን እናስተላልፋለን። ቴንኪው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው።